ገሬ ጌታ ይባርክ። ኢየሱስ ይመጣል። ማራናታ ኢየሱስ ይመጣል። ማራናታ ኢየሱስ ይመጣል። አሜን። ሲብራሽ ያለው ሰው በደንብ አድርጋችሁ ኢየሱስ ይመጣል ባርጋችሁ ነገር ኢየሱስ ይመጣል። ጌታ ይመስገን። ጌታ ይባረክ። ሰው ሁሉ ሰላም ነው? ሰው ሁሉ ሰላም ነው? ይሄን በሳምንታችሁ መንፈሳዊ ህይወታችሁ እንዴት ነበረ? ጸሎት፣ የቃል ጊዜ፣ ትጋት እንዴት ነው? ጌታ ይመስገን። ስሙ የተባረከ ይሁን። ጌታ መልካም ነው። አሜን ነው ወይ? ጌታ መልካም ነው። እንደ ጌታ ያለ መልካም ማንም የለም በምድር ላይ። ስሙ የተባረከ ይሁን። እኔ በጣም ፍቅሩ ይገርመኛል። በጣም ጌታ ጸጋው ይገርመኛል። የማይሰለች ስንቴ ነው የሚሸከምህ ብሎ የማይሰለች ሁሌ መልካም የሆነ ማለዳ ምንድን ነው ይላል መጽሐፍ ቅዱስ? አዲስ ነው፣ ታማኝነቱ ብዙ ነው። እና በቃ ጌታ እባክህ እንዳንተ እንደሆነ እርዳኝ እለዋለሁ። እና ፍቅሩ የማያልቅ፣ ምሕረቱ የማያልቅ፣ ርኅራኄው የማያልቅ፣ ጸጋው የማያልቅ በጣም ይገርመኛል። በጣም ይገርመኛል ወገኖቼ። ስለዚህ ይሄ ጌታ የኛ ጌታ ነው። ደስ ይበላችሁ። እንደ ሰው ቢሆን ኖሮ እኛ እዚህ አንገኝም። ግን ጌታ እሱ ስለሆነ ዛሬም አለን። አሜን ነው ወይ? ጌታ ይመስገን። ድምፄ እንግዲህ እንደምትሰሙት ትንሽ ድምፄ ጎርምሷል። ስሙ የተባረከ ይሁን። ጌታ ይመስገን። ሃሌሉያ ኦ ሃሌሉያ። ጌታ መልካም ነው። አሜን ነው ወይ? ከኔ ጋር እንግዲህ ከሮብ ጀምሮ የምንማረው ከሮብ ትንሽ ጠቅጠቅስ ያደርጋል ይመስለኛል። ስለ ሊደርሽፕ ነው የምንማረው። ስለ ሊደርሽፕ፣ ስለ መሪነት እንማራለን። ምንድን ነው ያደረግኩት ያሰብኩት በዙም የምንማረው እያለ ግን አሁን የተወሰኑ ውሎችን በለዚህ በአካልም ብንማር ብዬ አሰብኩኝ። ስለዚህ ዛሬ ይህን ሀሳብ ጀምራል ማለት ነው። ምክንያቱም በየስፍራ ቸርች ውስጥ ይሁን በየስፍራ ላሉ ብዙ ትርምሶች፣ ብዙ ኪዮሶች መንስኤው ምንድን ነው? ይህን አለማወቅ ነው። ሊደርሺፕን በሚገባ አለማወቅ ነው። ሊደርሺፕ ወገኖቼ በጣም ቁልፍ ነው። ቸርች ውስጥ ቢሆን፣ ከተማ ውስጥ ቢሆን፣ አገር ውስጥ ቢሆን በጣም ኪ ነው እና ይህንን ጉዳይ እንድናይ በጣም ውስጥ ቆይቷል። ውስጥ በጣም የቆየ ትምህርት ነው። በጣም የቆየ ትምህርት ነው እና እንድንማር ፈለግኩ ማለት ነው። ጌታ ይመስገን። ሊደርሺፕ መሪነት እስቲ አንድ ቦታ አንብበን ጸልየን እንጀምራለን። እንግዲህ የምን ዓመት ነው ይህ ዓመት ብለናል? የጸጋ ዓመት እና ከጸጋ ስጦታዎች ውስጥ አንዱ የሆነው ነገር ዛሬ የምንመለከተው ሮሜ ምዕራፍ 12 ቁጥር 3 ጀምሮ አነባለሁ። ሮሜ 12 ቁጥር 3 ጀምሮ አነባለሁ። በጌታ ስም እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። ቁጥር 4 ላይ በአንድ አካል ብዙ ብልቶች እንዳሉን የብልቶችም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ ስንት ነን? አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው ምኖች ነን? ብልቶች ነን። በጣም የሚገርም ነው። አንዱ ያንዱ ብልት ነው፣ የተያያዘ ነው፣ ኮኔክትድ። ቨርስ 6 እንደተሰጠኝም ጸጋ ልዩ ልዩ ስጦታ አለን። ትንቢትም ቢሆን ለእምነታችን መጠን ትንቢት እንናገራለን። አገልግሎትም ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ።
የሚገዛም በትጋት ይግዛ፣ የሚምርም በደስታ ይማር ይላል። እንጸልያለን። ሃሌሉያ ሃሌሉያ። አምላካችን አባታችን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ክብር ለአንተ ይሁን። ኦ ሃሌሉያ። ማሮሼ ከቤኔላ ሶኮና አናኮና ሞሽ ኒና ሮዲያ ሶሌቮና ማሳኮና ኦ ኢየሱስ ሃሌሉያ ሃሌሉያ። አባት ሆይ ክብር ለአንተ ይሁን። ተመስገን አባባ ተመስገን። አምላኬ ሆይ ክብር ለአንተ ይሁን። አባ ስለዚህ ፌሎሺፕ አመሰግንሃለሁ። አባት ሆይ አሁን አባ ጸልያለሁ። ሰማይ ይከፈት። በቃልህ ጌታ ሆይ ባርከን። ቃልህ እውነት ነው። ቃልህ ሕይወት ነው። ቃልህ በረከት ነው። ቃልህ ጌታ ሆይ ሙላት ነው። በቃልህ ባርከን ጌታ ሆይ። በቃልህ አስተምረን አቤቱ። ሼፕ አድርገን አቤቱ። ቅረጸን አባት ሆይ ቅረጸን፣ ሼፕ አድርገን ጌታ ሆይ። ጸልያለሁ እንደምታስበው እንደምትወደው ማሾኬኔ ላኮራ ቦና ላቦሳ ኮራ ላቦና አባ ጸልያለሁ አንተ እንደምትወደው አንተ እንደምትሻ አድርገህ ጌታ ሆይ ሼፕ አድርገን፣ ወደ ሐሳብህ አሳድገን፣ ወደ ጌታ ሆይ ጸጋህ አሳድገን። እንባርካለን። ስለ ሁሉ ከፍ ከፍ እናደርጋለን። ተመስገን። ስምህ ይባረክ። በኢየሱስ ስም ጸለይን፣ አሜን። መሪነት ሊደርሺፕ ወገኖቼ እመኑኝ፣ ለብዙ ትርምሶች መንስኤው ይሄ ነው፣ አለማወቅ ነው። ሊደርሺፕ መሪነት እንግዲህ አሁን ይሄን ሳስተምር እዚህ መካከል ቅርቦች ሽማግሌዎች አላችሁ፣ ጋር ሽማግሌዎች አላችሁ፣ ዲያቆናት ደግሞ አላችሁ፣ ደግሞ ወደፊት ሽማግሌ የምትሉ ደግሞ ሰዎች አላችሁ፣ መሪ የምትሉ ሰዎች አላችሁ። ስለዚህ በእውቀት ልንመራ ነው፣ አውቀን ልንመራ እንድናገለግል ነው። በማወቅ ጌታ ይመስገን። ሊደርሺፕ መሪነት ምንድን ነው? መሪነት መሪነት ሰዎችን በማስተባበርና በማነሳሳት ወደ አንድ ግብና ራዕይ የመውሰድ የመምራት ክህሎት ማለት ነው። ፍቺው መሪ ማለት ምን ማለት ነው? መሪ ማለት ሰዎችን በማስተባበር ወደ አንድ ወዳየው ግብ መውሰድ ማለት ነው። ዳስዋይ ለመሪ ቪዥን በጣም ቁልፍ ነገር ነው። ራዕይ በጣም ወሳኝ ነው። የቸርች ራዕይ፣ የቤተሰብ ራዕይ፣ የሀገር ራዕይ ያስፈልጋል። ራዕይ የሌለው ምን ያልቃሉ? መረን ነው የሚሆነው። ስድ ማለትም ሜጃ ቦታ የለውም። ውሃ እንኳን ሲፈስ ምን አለው? አቅጣጫ አለው። ስኮይን ሳምዌር ውሃ ሲፈስ ስኮይን ሳምዌር። ስለዚህ ቸርችም ስንመራ ቤተሰብን ስንመራ we have to have vision, clear vision። በጣም ግልጽ ቪዥን ያስፈልጋል። ስለዚህ መሪ ምንድን ነው? መሪ ሰዎችን አስተባብረው ወደ አንድ ራዕይና ግብ የመውሰድ የማስጓዝ የመውሰድ ክህሎት ማለት ነው። ጌታ ይመስገን፣ ጌታ ይባረክ። ይሄ ደግሞ ከላይ ያለ ጊፍት ነው፣ ከላይ የሚሰጥ ጸጋ ነው። እዚህ ጋር አሁን ስንመለከት ሮሜ ላይ ምንድን ነው የሚለው? የሚያስተምር በማስተማሩ ጋር የሚተነብይ ይተንብይ እያለ ምንድን የሚለው? የሚገዛ ምን ያግላል? በትጋት ይግዛ።
ምንድን ያውቃል? የሚገዛ ማለት ምን ማለት ነው? የሚያስተዳድር ማለት ነው። የሚያስተዳድር ቸርችን የሚመራ ሊደርሺፖች በትጋት የሚመራ የሚገዛ በትጋት ምን ያደርግ? ይግዛ። ጌታ ይመስገን። ስለዚህ ሽማግሌዎች፣ አገልጋዮች በትጋት ባለበት ስፍራ ኳየር ቢሆን ጸሎት ቢሆን ኤኒ አገልግሎት በትጋት ማድረግ አለብን። በትጋት ትጋት ትበሉልኝ። በጣም ሰው ቃል በጣም ወዳታለሁ። አይ ላቭ ዳት ወርድ። በትጋት በትጋት ወገኖቼ ስሙኝ። የምንሰራው ለሰው ሳይሆን ለእግዚአብሔር ነው። ስለዚህ ለእሱ የሚገባ አገልግሎት ለእሱ የተገባ በሙሉ ኃይላችሁ መዘመር ቢሆን ማስመለክ ቢሆን መጸለይ ቢሆን አውትሪች ቢሆን ቸርች ማጽናት ቢሆን በሙሉ ኃይላችሁ አገልግሉ። በሙሉ ኃይላችሁ ለእሱ ነው። እሱን ታገልግሉት። ፕላስ ደግሞ የማታ ማታ በሰማይ ምን አላችሁ? ሪዋርድ አላችሁ። ጳውሎስ ምን ይላል? ከሁሉ በላይ ድክመት ነው የሚለው ሐዋርያ ጳውሎስ። ከማናቸውም በላይ ደክሜያለሁ ይላል ሲናገር ጳውሎስ። በጣም ደስ ይለኛል። ከማናቸውም በላይ ደክሜያለሁ ይላል ስለ በወንጌል እና ወገኖቼ በትጋት እናገልግል። ስለዚህ ይሄ መግዛት የሚለው ቃል ሊደርሺፕ ነው። ማስተዳደር ሊደርሺፕ ማስተዳደር ይላል። ልጨምርላችሁ ከዚህ ሀሳብ ሳልወጣ let me take you to 1 Corinthians chapter 12 ጌታ ይመስገን። ቁጥር 12 ምዕራፍ 12 ቁጥር 27 ጀምሮ አነባለሁ። አንደኛ ቆሮንቶስ 12 27 ጀምሮ አነባለሁ። እናንተ እዚህ ክብሩ እዚህ መካከል አለ። እኔ በጣም I feel his glory። kuma እውነቱን ነው። do you feel his presence? hallelujah ማሾኪና ላሶካራ ጋናስ hallelujah Jesus hallelujah he's here ማስኬታና ላቦሪያኖ ማሻኪራ ላቦስ እሺ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ጀምሮ አነባለሁ። ቁጥር 27 ጀምሮ እናንተም የክርስቶስ አካል ናችሁ። ዋው! እያንዳንዳችሁም ምኖች ናችሁ? ብልቶች ናችሁ። በጣም እኮ የሚገርም ነው። ስሙ ቅዱሳን there's no difference በመካከላችን። አንዱ የአንዱ ብልት ነው። የተያያዘ ነው። የተሰካካ ብልቶች ናቸው። እግዚአብሔር በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስ ስጦታ እርዳታንም፣ ከዛስ ግዛዝንም የልዩ አይነት ልሳኖችን አድርጓል። ጸጋ ስጦታዎች ሲዘረዘር ነው። ነቢያት አሉ፣ ሐዋርያት አሉ፣ አስተማሪዎች አሉ፣ ፈውስ፣ ታምራት፣ ጸጋ ያላቸው ሰዎች አሉ ይልና ምን ቃል አለ? አገዛዝ። ያ ምንድን ነው? ሊደርሺፕ ነው። አያችሁ፣ ይሄ የማን ሀሳብ ነው? እግዚአብሔር ሀሳብ ነው። ይሄ የሰው አጀንዳ አይደለም። ሄሎ ሰው ማንም ራሱ ሾሞ የሚል ሳይሆን ይሄ የራሱ የእግዚአብሔር የመለኮት አይዲያ ነው። ይሄ ሀሳብ የራሱ የእግዚአብሔር ሀሳብ ነው። ሰዎችን መሾም ቤቱ ውስጥ ጌታ ይመስገን። ጌታ የተባረከ ይሁን። ስለዚህ መሪነት ሊደርሺፕ በጣም ፓወርፉል ነገር ነው። በጣም ትልቅ ጉዳይ ነው። ሊደርሺፕ መሪነት እንዳየነው ከጸጋ ስጦታዎች ውስጥ አንዱ ነው።
እንደ ማስተማር፣ ልክ እንደ ፈውስ፣ ልክ እንደ ተአምራት፣ ልክ እንደ ትንቢት ራሱ ምንድን ነው? የጸጋ ስጦታ ነው። መሪነት። ጌታ ይመስገን። ጌታ የተባረከ ይሁን። አሁን ይሄ ሲገባን ከመረበሽ እንተርፋለን። ይሄ ሲገባን መሪዎችን ያስቀምጠው እግዚአብሔር ነው። ሲገባን አንራወጥም፣ አንረብሽም። ለምን መሰላችሁ? የትኛውም ሰው ከሕግ በታች ነው። የትኛውም ሰው ፓስተር ቢሆን፣ ሽማግሌ ቢሆን፣ ዲያቆን ቢሆን፣ ዘማሪ ቢሆን የትኛውም ሰው ከሕግ በታች ነው። ማለትም ከቸርች ኦቶሪቲ በታች ነው ያለው። የትኛውም ሰው there is no one that's above the word of God, above the church. የትኛውም ጀግና፣ የትኛውም ነቢይ፣ የትኛውም ሰው ከቸርች ስልጣን በታች መሆን አለበት። ይሄን ከተረዳን ራሳችንን ከእንትን እናድናለን። ጌታ ይመስገን። ቸርች ስርዓት አላት። ቤተክርስቲያን የክርስቶስ ነች። ራሷ ክራይስት ነው። ደግሞ በዚህ ራስ ስር ደግሞ የሾሟቸው ሰዎች አሉ፣ መሪዎች አሉ። እና ይህንን ተረድተን እንደሚገባ በአካል ውስጥ ስንሰናሰል፣ ስንያያዝ፣ ብልቶች ቃሉ እንደሚለው ስንያያዝ ውበት ነው የሚሆነው። ጌታ ይመስገን፣ ስሙ የተባረከ ይሁን። አሁን የስልጣን የመሪነት ምንጭ ከየት ነው? መሪነት ባይዘወይ መሪ ብዬስብ ናት ኦንሊ ቸርች፣ በሁሉ ስፍራ የሀገር መሪ ሊሆን ይችላል። የመሪነት ምንጩ ከየት ነው? ከሰው ነው ወይስ ከእግዚአብሔር ነው? ኦኬ፣ ወደ ሮሜ ልውሰዳችሁ። ሮሜ 13 ላይ ስንወሰዳችሁ ሮሜ 13 በጣም ፓወርፉል ቃል ነው። የጻፈው ሐዋርያው ጳውሎስ ነው። ወደ ሮሜ ሰዎች እኔ ከሀገር ቤት ወደዚህ ሀገር ስመጣ ሮም አርፈን ነበረ ፕሌኑ እና ሮሜ መጽሐፍ ነበር ማነበው እኔ trying to connect with the spirit ሮሜ 13 ቁጥር 1 እንደዚህ ይላል፣ ነፍስ ሁሉ በበላይ ላሉት ባለስልጣኖች ምን ያደርግ? ምን ሁሉ? በሌላ ቋንቋ ሰው ማለት ነው። ሰው ሁሉ በበላይ ላሉ ባለስልጣኖች ይገዛል። ዋው! ለምን? ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ዋት ዋው! ታቻለይን ሰው ሁሉ በበላይ ላሉ ባለስልጣኖች ይገዛል። ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ዋው! ማን የሾማቸው? ራሱ እግዚአብሔር ነው። ቨርስ 2 ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ፍርድ ይቀበላሉ። ቨርስ 3 ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣንን እንዳትፈራ ትወዳለህን? እንኪያስ መልካም አድርግ፣ ከእርሱም ምስጋና ይሆንልሃል። ለመልካም ነገር
ለአንተ የእግዚአብሔር ምንድን ነው? አገልጋይ ነው። ባለስልጣን ምንድን ነው? የማን አገልጋይ ነው? የእግዚአብሔር አገልጋይ ነው። that's what the Bible says። በከንቱ ሰይፍ የተጠቀምና ክፉ ብታደርግ ግን ቁጣውን ለማሳየት ክፉ አድራጊዎችን የሚበቀል የእግዚአብሔር አገልጋይ ነው። በድጋሚ ስለዚህ ቁጣው ብቻ አይደለም፣ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁ፣ በዚህም ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። 3 ጊዜ ነው የሚለው። ለሁሉ የሚገባውን አድርጉ፣ አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፍራት ለሚገባው መፍራትን፣ ክብር ለሚገባው ክብርን ስጡ። ከላይ ይቀጥላል። በጣም ፓወርፉል ቃል ነው። በጣም ማይንድ ብሎዊንግ ቃል ነው። ጳውሎስ ይህን የጻፈው ለሮሜ ክርስቲያኖች ነው። በዚህ ጊዜ በዓለም ውስጥ ዓለምን ማን ነበር የሚገዛው? ሮም ነው። ዳንኤል ላይ እንደምታውቁት ዳንኤል 4 የሚያስፈሩ አራዊትን አይተዋል። መጀመሪያ ምን ነበረ? አንበሳ አይተዋል። ከዚያ ደግሞ ድብ አይተዋል። ከዚያ ነብር አይተዋል። አራተኛው መጨረሻ ምን ነበረ? ይኸውላችሁ የመጀመሪያው አንበሳ ነው። ቀጥሎ ድብ ነው። ቀጥሎ ነብር ነው። አራተኛው እንስሳ ምን ነበረ? ንስር አይደለም። እንደዚህ ነው የሚለው። የሚያስፈራ አውሬ ነው የሚለው። በደፈናው ስም የለውም። ምን አይነት አውሬ እንደሆነ አይታወቅም። የሚያስፈራ አውሬ ነው የሚለው። በጣም ይገርምኛል። ራሱ አጋለጹ። አሁን ይላችሁ አንበሳው ማን ነው? ባቢሎን ነው። ድቡ ማን ነው? ሚዶ ፋርስ ነው፣ አልፈዋል። ነብሩ ማን ነው? ግሪክ ነው፣ አልፈዋል። አራተኛው የሚያስፈራ አውሬ ማን ነው? ሮም መንግስት ነው። ባይሳዊ ዛሬ ድረስ ያ መንፈስ አለ። ጌሱም ከዚያ ውጭ ሌላ አውሬ የለማ። ዊ አር በሚያስፈራ አውሬ ውስጥ ነው ያለነው ዘመን ያለነው እና የሚያስፈራ አውሬ ነው የሚለው በደፈና። ስለዚህ ሮም የሚያስፈራ አውሬ፣ የሚያስፈራ ጭራቅ፣ ሰው በሊታ አውሬ በሞላበት ምድር ላይ ነው ይህን ጻፈው ጳውሎስ። ምን ብለው? ነፍስ ሁሉ ለበላ ባለስልጣኖች ምን ያድርግ? ይገዛ። በዚህ ወቅት በዚህ ጊዜ ይመራ የነበረው ኔሮ የሚባል ንጉስ ነው። ቄሳር ነው፣ ኔሮ ይባላል። ኔሮ ከሱ ደግሞ በፊት የነበረው ክላውዲዮስ ይባላል። ክላውዲዮስ ቄሳር ይባላል። እሱ አይሁዶችና ክርስቲያኖችን ከሮም ከተማ አስባሯቸዋል። ደግሞ ራሱ ደግሞ ኔሮ በጣም ክፉ ንጉስ ነው። የመጨረሻ ክፉ ንጉስ ነው ኔሮ። ኔሮ በጣም ፋኒ ሰው ነው። ሂስ ክሬዚ ጋይ፣ ቬሪ ክሬዚ ኔሮ። ሂ ሃዝ ኮሚትድ በጣም በቃል የማይገለጽ ተሰርቷል። ኢሞራሊቲ ፈጽሟል። በቃል የማይገለጽ በጣም ክፉ ስራ ሰርቷል። ብዙዎችን ገሏቸዋል። የገዛ እናቱን ገሏታል። ብዙዎችን ጨፍጭፏል። ጳውሎስ እንኳን የሞተው በሱ ዘመን ነው። ጳውሎስን ራሱ የገደለው ራሱ ነው። ጳውሎስ ጭምር። ጴጥሮስም በዛ ዘመን የሞተው። ጴጥሮስ ሮማዊ ስላልሆነ በስቅላት ሲሞት፣ ጳውሎስ ግን ሮማዊ ስለሆነ በሰይፍ የተገደለው። ለምን? ዜጋ ስለሆነ። ምን ቢያንስ ዜጋ ስለሆነ ለምን የሰይፍ ሞት አንዴ ነው የሚገላገለው። በሰላ ሰይፍ አንዴ አንገቱ ይቆረጣል። እንግዲህ ተቆርጦ ነው የሞተው ጳውሎስ። ጴጥሮስ ግን ተሰቅሎ ነው የሞተው። ስቃይ ሞት ነው። እና ይሄን ሰውዬ ነው ጳውሎስ ምን አድርጉ የሚለው? ተገዙለት የሚለው። ሄሎ ጳውሎስ ተገዙ የሚለው ለማን ነው? ለዚህ ሰው ክሬዚ ሰውዬ ነው። ለዚህ በጣም ክሬዚ ሰውዬ፣ ላበደ ሰው ነው። ሂስ ማድ ጋይ ኔሮ ሂስ ክሬዚ ጋይ
this wicked leader, very wicked person. የሾመው እግዚአብሔር ነው ይላል። ከላይ ካልሆነ በስተቀር ስልጣን የለም። ተገዙለት ነው የሚለው። ተገዙለት፣ ግብር ስጡ፣ ሲያዛችሁ ታዘዙ፣ መንገድ ስሩ ካለ መንገድ ስሩ፣ አገልግሉ፣ ታዘዙት ነው የሚለው። ሶስት ጊዜ ደጋግሞ እግዚአብሔር ምንድን ነው ይላል? እግዚአብሔር አገልጋይ ይለዋል። አገልጋይ ይለዋል። ባይዛዌ ጌታ እግዚአብሔር ዓለምን የሚገዛው በሁለት መንገድ ነው። ባይዛዌ ይወላችሁ የዚህ ዓለም ገዢ ሴጣን ሳይሆን እግዚአብሔር ነው። እግዚአብሔር ነው ዓለምን የሚገዛው በሁለት መንገድ ነው። አንደኛው ትሩ ገቨርንመንት፣ ሁለተኛው ትሩ ቸርች። ይወላችሁ አሁን በየሀገሩ ሰው በስርዓት ወጥቶ እንዲገባ፣ ሰው በስርዓት ወጥቶ ገብቶ እንዲሰራ፣ ሻፕ እንዲያደርግ፣ ልጆቹ ስኩል እንዲላኩ፣ ስራውን እንዲሰራ፣ የሰዎች ላይፍ በስርዓት እንዲሞላ የሰማይ አምላክ ፈቃድ ነው። የእሱ ሀሳብና ፈቃድ ነው። ለዚህ ነው እነዚህ የሀገር መሪዎች they are ordained by God himself። ይላችሁ all authority is from God himself። hello, all authority, there is no exception። ይላችሁ ሰውየው ጠንቋይ ቤት ሄዶ ይሹ ሰዎች እንደዚህ ያደርጋሉ። በርግጥ አይደል? ሰውየው ጠንቋይ ቤት ሄዶ አስጠንቁሎ ምናምን መሪ የሚሆን ሰዎች ተሰባስበው ይሹሙት ብቻ ዋትኤቨር፣ ግን ስልጣን ከያዘ ማን ነው የሾመው? እግዚአብሔር ነው። ስለዚህ ተገዙለት ነው የሚለው ቃሉ የሚለው ተገዙለት። በዘመናት መካከል በጣም ክፉ መሪዎች ተነስተዋል አይደለም? ምታውቋቸው እነ ሂትለር፣ አዶልፍ ሂትለር የጀርመኑ ብዙ ሰው የፈጀው ሰውዬ ስልጣኑ ከእግዚአብሔር ነው። የቻይናው ማነው የሚባለው ሰውዬ? ማኦሴቱ ከእግዚአብሔር ነው። የራሽያው ስታሊን እግዚአብሔር ነው። ኢዲ አሚን የዩጋንዳው ፕሬዝዳንት የነበረው ኢዲ አሚን የሰው ስጋ ይበላል ይባላል። ሰው ስጋ ይበላል፣ ሰዎችን ገሎ ልባቸው ጭምር ይበላል ነው የሚባለው። ኢዲ አሚን እግዚአብሔር ነው። እግዚአብሔር ነው። ኦሳማ ቢን ላደን ዛሬ ያሉ መሪዎች ትራምፕ ከእግዚአብሔር ነው የተሾመው። ዶክተር አብይ፣ ፕሬዝዳንት ኢሳያስ፣ ፑቲን፣ የቻይናው ማን ነው ሰውዬው? የኖርዝ ኮሪያው መሪ they are sent from God ብላችሁ that's how we have to see. That's what the Bible says. ስልጣናቸው ከላይ ነው፣ ከአርያም ነው፣ ከሰማይ ነው። ብላችሁ ሰውየው ይኸውላችሁ all authority is delegated from God። ይኸውላችሁ ስልጣን ይኸውላችሁ እኔ ስመለከት ይሄ ኦቶሪቲ ልክ እንደ ትሪያንግል ነው። ትሪያንግል ወደ ላይ የሚሄድ ትሪያንግል ብቻ ነው። በሀሳባችሁ ወደ ላይ የሚሄድ ትሪያንግል ብቻ አድርጉ። አናቱ ላይ አንድ ጫፍ ላይ ያለው ያ ጫፍ ማን ነው? እግዚአብሔር ነው። የእግዚአብሔር ዙፋን ነው። መጨረሻው ስልጣን the final authority እግዚአብሔር ነው። አሁን ከዚያ ዙፋን ላይ ነው he delegated to you to governors to country presidents እሱ ነው የሰጣቸው፣ እሱ ነው ያካፈላቸው።
አንድ ዙፋን ያለው ግን ከዚያ ዙፋን ነው ስልጣን የሚወርደው። ስለዚህ እያንዳንዱ መሪ የቸርች መሪ ይሁን የሀገር መሪ ይሁን እንዴት እንደሚመራ በሚገባ ማወቅ አለበት፣ መጨነቅ አለበት። ምክንያቱም የሰጠው አካል ይጠይቀዋል። ስለዚህ ምን አድርጉ ነው የሚለው? ነፍስ ሁሉ ምን አድርጉ ነው የሚለው? ትገዛ። በጣም ከባድ ቃል ነው። ለነገሩ እንዴት ነው ሰው ሊገዛ? ይላችሁ ለዚህ ነው ክርስቲያን አመፅ ውስጥ አይገባም። ሄሎ አማኝ የሆነ ሰው አይሳተፍም። ኑ ድንጋይ እንወርውር፣ ኑ እንደዚህ ከተማውን እናውክ፣ ኑ መስመር ጎማ እናቀጥል። ክርስቲያን እዛው ሰው ሳይገባ መግባት የለበትም በጭራሽ፣ በጭራሽ ክርስቲያን የሀገር መንግስት ተቃውሞ ወጥቶ ሆ ብሎ ሊሄድ አይገባም። በጭራሽ በፍጹም የጌታ አይደለም። ግን መጸለይ ነው። ጌታ ሆይ ይህንን ሰውዬ እርዳው፣ ኢሳያስን አስበው፣ አብይን እርዳው፣ ትራምፕን ልብ ስጠው ብሎ መጸለይ ነው እንጂ ድንጋይ ውስጥ የመወርወር አመፅ ማነሳሳት ይሄ አማኝ እዚህ ውስጥ መግባት የለበት በፍጹም። ለምን? ማን ሾመው? ማን የሚያወርደው? ራሱ። እኛ ስራ መጸለይ ነው። ይላል ኤርምያስ ላይ ለተባረከችው ከተማ ጸልዩላቸው። ለምን? የእናንተ ሰላም የሚገኘው በዚያ ነው ይላል። ለአንድ ሀገር መንግስት ስንጸልይ ያ የሀገር መንግስት የሀገሩ መሪ እንደሚገባ ልቡናውን ገዝቶ ሲገዛ ሲመራ ሰው በሰላም ወጥቶ ሲገባ ሰላም ይገኛል። ስለዚህ ጸልዩ እንጂ ይላል መጽሐፍ ቅዱስ እንጂ በድንጋይ ልንወራወር በፍጹም አይገባም። ስለዚህ አንድ ክርስቲያን አንድ አማኝ ድንጋይ ሲወረወር ቢሞት እዚህ በፍጹም አማኝ መንግስትን ለመገልበጥ ለመቃወም አይሰራም፣ አይሄድም። ለምን? ቃሉ ያዘናል። ተገዙ ነው የሚለው። ሰሚት ተገዙ ነው የሚለው። ጌታ ይመስገን። ስለዚህ መሪነት ሁሉ ከእግዚአብሔር ነው። all leadership, every leadership is derived from God himself. በመሆኑ መሪዎችን መቃወም ማን መቃወም ነው? እግዚአብሔር መቃወም ነው። ሄሎ መሪ መቃወም ማለት ራሱ እግዚአብሔር መቃወም ነው። ያ ደግሞ አደገኛ ነው። ይልቁንስ ለመሪዎች ተገዙ ነው የሚለው። አሁን ይህንን ሀሳብ let's bring to church. ሽማግሌዎች ቸርች መሪዎች አሉ አይደል? ማን የሾማቸው? እግዚአብሔር ነው። ለሰው ምን ማድረግ አለበት? ብዙ ጥቅሶች አሉ ተገዙ የሚል። ለምን አላሳያችሁም? ዕብራውያን 13 ላይ ወሰዳችሁ እንዴ ከማወራ ዕብራውያን 13 ላይ
13-17 ለዋኖቻችሁ ታዘዙና ተገዙ። ዋው! ዕብራውያን 13-17 ለዋኖቻችሁ ምኖቻቸው ዋናዎቻችሁ የሚለው ማንን ነው? መሪዎች መሪዎች ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁን ያደርጋሉ። ይተጋሉ። አገልጋዮች ታዘዙና ተገዙ፣ ታዘዙና ተገዙ ይላል። ተሰሎንቄ ላይ ተሰሎንቄ ምዕራፍ 5 13 እናነባለን። ተሰሎንቄ ምዕራፍ 5 12 ጀምሮ ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን መሪዎች ማለት ነው የሚገስጿችሁንም ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። ዋው! በጣም የሚገርም ነው። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገስጿችሁንም ታውቁ ዘንድ ስለ እነርሱ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን ይላል ጳውሎስ። ቅዱሳን ከእግዚአብሔር ነው። ሽማግሌዎች፣ ቸርች መሪዎች ከላይ ተሾመዋል። ተገዙላቸው፣ እንገዛላቸው፣ እንተዛዛቸው፣ በደስታ እንዲያደርጉ ይላል ዕብራውያን ላይ። በደስታ እንዲያደርጉ ተገዙላቸው። ስራቸው ከባድ ነው። ይህን ስራቸውን ስትገዙ ደስ ብሏቸው እንዲያከናውኑ ሰሚት። አንድ ጊዜ ያው ቃል በጣም ጥሩ ቃል ነው። ሰሚት ይላል። ሰሚት ከነሱ እንትን በታች ተገዙ፣ እሺ በሉ፣ ሰሚት አድርጉ ይላል። ተው ካሉ ተው፣ አርግ ካሉ አድርጉ። በዚህ ሂድ ካሏችሁ ሂዱ፣ ይህንን ተው ካሏችሁ ተው። ለምን? እነሱ መስማት ማንን መስማት ነው? እግዚአብሔር መስማት ነው ወገኖቼ። ሄሎ ይላችሁ። ይሄ በጣም በጣም ቁልፍ ነገር ነው። መሪዎችን መስማት እግዚአብሔር መስማት ነው። እግዚአብሔር መታዘዝ ነው። ወይራስ ደግሞ መሪዎችን መቃወም፣ አገልጋዮችን መቃወም፣ እነሱን መናቅ፣ መግፋት እግዚአብሔርን መናቅ ነው፣ መግፋት ነው። ምንድን የሚለው ሮሜ 13 ላይ መሪዎችን የሚቃወም ከእግዚአብሔር ዘንድ ፍርድ ይቀበላል የሚለው ይቀበላል። ትሩ ስቶሪ ነው። አገር ቤት የሆነ ነው የምነግራቸው። ትሩ ስቶሪ ነው። ገጠር ቸርች ነው። አገር ቤት ገጠር ቸርች ውስጥ ነው። ገጠር ቸርች እና ሽማግሌዎች አሉ ተሾሙ፣ ብዙ ያልተማሩ ነገር ግን ጌታን የሚወዱ በጣም ጋሊ የጸሎት ሰዎች ናቸው። በጣም ጌታን የሚወዱ ናቸው፣ ግን ብዙ አልተማሩ እና በደንብ አድርገው የማራቸውን ይመራሉ፣ ያገለግላሉ። እና አንደኛ ወንድም ከነሱ ጋር አባል ነው፣ እዛ የቆየ ነው። አንዲት ሴት ግን ከሌላ ስፍራ መጣች። ከዚያ ሁለቱ ተዋደዱ። መሪዎች በቀረበው አጋቡን አሏቸው።
ጥሩ ጥያቄ አጋቡ። ከዛ መሪዎቹ ደስ ይለናል፣ በጣም ደስ ይለናል። ነገር ግን እሱን እናውቀዋለን እኛ ቸርች አባል ነው። እሱን አንቺ ግን ስለማናውቅሽ ከየት ቸርች እንደሆንሽ ምንም ስለማናውቅ እባክሽን ካለሽበት ከነበርሽበት ቸርች አምጪልን ኢንፎርሜሽን ደብዳቤ ብለው ጠየቋት። ከዚያ ትንሽ ትዕቢትም አለባት። እንዴ አጋቡን እኮ ያለው እንጂ ምንድን ነው የሁሉ ጣጣ የምታበዙት? ምን አስፈለገ የሁሉ ምን አስፈለገ የሁሉ ነገር? ካልፈለጋችሁ በቃ እኛ እንጋባለን ብለው ረግጠው ወጡ። በሰባው ረግጠው ወጡ ሄደው ተጋቡ። ማለትም አብረው መኖር ጀምሩ ማለት ነው። ቸርችን ንቀው መሪዎችን ንቀው ረግጠው ወጥተው ሄደው ተጋቡ በስልጣናቸው። ከዚያ ምን አደረገ? እዛች ጎጆ ላይ ከሰማይ መብረቅ መጣ። መብረቅ ይሄ ትሩ ስቶሪ ነው። መብረቅ ወርዶ ልጁን ወደ ውጭ ወረወረው። ልጁን ወደ ውጭ ወርውሮት እስከነ ቤቱ ሴትየዋን አጋያት እና በጣም ወደ ስንት ቀን ተቃጠለ ይባላል ቤቱ። መብረቅ እንደዚህ ቤት ስንት ሲባል ሰምታችኋል? እና ወርጭ አመጽ ጥሩ አይደለም። አመጽ ትዕቢት ጥሩ አይደለም። በጭራሽ ጥሩ አይደለም። ማመጽ፣ መታበይ ጥሩ አይደለም። ጥሩ አይደለም። ሳሚት አድርጎ ነው የሚለው ቃሉ። ተገዙላችሁ ነው የሚለው። ተገዙ፣ እሺ ብሎ ነው የሚለው ቃሉ። እሺ ብሎ ነው የሚለው ቃሉ። ወይራስ ደግሞ ሳሚት አድርገው ለሚታዙ ሰዎች በረከት አለ፣ ቡራኪ አለ፣ ትሩፋት አለ፣ ጸጋ አለ፣ ግሬስ አለ። አሜን ነው ወይ? ይህም ትሩ ስቶሪ ነው። ሳውዝ አፍሪካ ውስጥ ነው አሉ። ሳውዝ አፍሪካ ውስጥ በጣም ለፓስተሩ የሚገዛ ወጣት ወንድም አለ፣ አገልጋይ ቸርች ውስጥ ድክ የሚል ቸርች ውስጥ በቃ የሚያገለግል የሚሯሯጥ ቸርች ውስጥ በቃ በብዙ የሚያገለግል ወንድም አለ እና ጌታ የአገልግሎት ጥሪ ውስጥ አለ እና ወደ እንግሊዝ ሀገር ቴዎሎጂ ሊማር ሲጻፍ ቆይቶ ስኮላርሺፕ አገኘ። ከዚያ በኋላ ፓስተሩ ጠየቀ። ፓስተርዬ በቃ ልሄድ ነው እንደምታውቁት ጸልይ ቆይቻለሁኝ ስኮላርሺፕ ስለሰጡኝ ልሄድ ነው ብሎ ነገረው ለፓስተሩ። ፓስተሩ እንደሰማ ኖ አትሄድም ይለዋል። ፓስተሩ እንደሰማ ልክ ሲሰማ በቁጣ የተናገረ ኖ አትሄድም ይለዋል። እንዴ ፓስተርዬ ጸልይ ቆይቼ እኮ ነው በቃ አትሄድም ይላል። አትሄድም ብሎ እንትን አለበት። ከዛ ልጁ በጣም ስለሰጠ ራሱ ስላደረገ አልገባኝም፣ ግን ፓስተር እምቢ ካለ በቃ እሺ ይቅር አለ። የሚወደውን ትምህርት ቴዎሎጂ ሊማር ያው ፉል ስኮላርሺፕ አግኝቶ ከዛ በቃ ትንሽ እያንጎራጎረን ቢሆን ተወው። የሚገርማችሁ ይሄ ወንድም ሊበር የነበረበት ፕሌን አለ። ፓስተሩ እሺ ብሎት ፍቃድ ሰጥቶት ቢሆን ኖሮ የሚበርበት ፕሌን አለ። ኋላ ግን ልጁ ለፓስተሩ ስለተገዛ ራሱ ሳሚ ስላደረገ እሺ ብሎ ቀረ። ኋላ ያ ፕሌን ተከስክሶ ብዙ ሰዎች ሞቱ። ያ ፕሌን ወድቆ ብዙ ሰዎች ሞቱ። ልክ ልጁ ይህን ሲሰማ በእንባ ሮጠ ፓስተሩ ጋር። ፓስተርዬ ታንኪዩ አለ። ታንኪዩ ዩ ሴቭድ ሚ አለ። ፓስተሩ አለ ምን ዋት ሀፐን አለ። ፕሌን ተከስክሶ ሰው እኮ አለቀቀዋል። ታንኪዩ ፓስተር አዳንከኝ ታንኪዩ ፓስተር አለ። ከዚያ ቆይ ለምንድን ነበር እንዲህ ያልከው? እኔ ራሱ አላውቅም አለ ፓስተር። በቃ በውስጤ ቁጣ ነበር አለ። ኖ ማለት እንጂ ማቅ
ፋስሎ ቀጥቶ አይደለም ደስ ይለዋል። ከዛ በኋላ ሌላ እንትን ሲያገኝ ብላሁን ሄዳለው ሄደ። ይወላችሁ if you submit to leaders there is much blessing, there is more blessing in obedience. በመታዘዝ ውስጥ ጎኖች በረከት አለ። እሺ ብትታዘዙ ያፊን ቃል የምድር በረከት ትበላላችሁ። በመታዘዝ ውስጥ በረከት አለ፣ የታመቀ በረከት አለ። ቅዱሳን ታዘዙ፣ 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 ታዘዙ። እሺ በሉ፣ እሺ በሉ፣ ግድ የላችሁ እሺ በሉ። እዚያ ውስጥ በረከት አለ። ይኸውላችሁ አሁን ቸርች ውስጥ መሪዎች አሉ አይደል? ፓስተሮች፣ ሽማግሌዎች አሉ፣ ዲያቆናት አሉ፣ ኳየሮች አሉ፣ የኳየር መሪዎች አሉ፣ የጸሎት ቲም አለ፣ የጸሎት መሪዎች ደግሞ አሉ፣ አውቶሪች አለ፣ የአውቶሪች መሪዎች አሉ። ሁሉም ምን አለው? ሁሉም በየእንትኑ ምን አለው? መሪ አለ። ያም ጭምር ነው። ሄሎ የኳየር አባላት ለኳየር መሪዎች ታዘዙ። ጸሎት ቲሞች ለጸሎት ቲም መሪዎች ታዘዙ። አውትሪች ቅዱሳን ለአውትሪች መሪዎች ታዘዙ። እኔ አሁን ለምሳሌ ኳየርም ነኝ ከነሱ ጋር እና እዛ ውስጥ አለሁበት ጨምረውኛል እና መሪዎቹ በቃ በዚህ ቀን ታደርግለት ሲሉኝ እሺ እላለሁ። ምንም እንኳን ፓስተር በሆኑ ግን እዛ ውስጥ የኔ ምንድን ናቸው? መሪ ናቸው። የኔ መሪዎች ናቸው። መሪዎቼ ናቸው። እዛ ውስጥ ምን ትስቃለች? አም ሲሪየስ የስ አም ሲሪየስ ከልቤ ነው እና እሺ ነው የምላቸው። እንደዚህ አድርግ እሺ፣ እንደዚህ አድርግ እሺ። ታዘዙ። በረከት አለበት። መታዘዝ በረከት አለበት። በረከት አለበት። ቅዱሳን መታዘዝ በረከት አለበት። የታመቀ በረከት አለበት ብላችሁ ኤቭሪ ሊደርሺፕ ኤኒ ስልጣን ከላይ ነው፣ ከአርያም ነው፣ ከአርያም። ስለዚህ መሪዎች በየሌቭሉ ስራችንን በትጋት በፍርሃት በጥንቃቄ ማከናወን አለብን። ለምን? ይሄ ስልጣን ግራቪቲ የሆነው ከላይ ስለሆነ ይሄ አንዱ ዙፋን ነው። ከዛ ነው የመነጨው። ኤኒ ስልጣን የትራምፕ ዙፋን ይሁን የኢሳያስ የአብይ ዙፋን የፑቲን ዙፋን ከላይ ነው የመነጨው። ስለዚህ መታዘዝ ቸርች ውስጥ በአገር ደረጃ መታዘዝ አለብን። ወሮች አለብን። ጌታ ይመስገን። ጌታ የተባረከ ይሁን። አንድ እንደዚህ አንድ አባባል አለ። ቃሉ ጊዜኛ ቃል ነው። one person's candle is a light for many ይባላል። one person's candle is a light for many። የአንድ ሰው ሻማ መብራት ለብዙዎች ታበራለች። አያችሁ፣ መሪ በውስጡ ብርሃን አለው፣ ላይት አለው። ያ ላይት ያበራል። ጌታ ይመስገን። ተባረክ ይሁን። አሁን ስለ መሪነት በእንትን እንውሰድ፣ በኤግዛምፕል እንውሰድ። ሄድ ኳርተር ሲባል ሄድ ኳርተር፣ ሄድ ኦፊስ፣ ዋና ጽሕፈት ቤት ሲባል ሄድ ኳርተር፣ ዋና ጽሕፈት ቤት፣ ሄድ ኳርተር። እጅ የሌለው ሰው ሊሆን ይችላል።
እግር የሌለው ሰው ሊሆን ይችላል። ሁለት እግር የሌለው ሰው ሊሆን ይችላል። ግን ጭንቅላት የሌለው ሰው አይታችኋል? አለ እንዴ? የለም። ለምን? ጭንቅላት ከሌለ ሰውየው የለም ማለት ነው። ይኸውላችሁ ሊደርሺፕ አንድ ወንድም ምን አለ? ድሮ ኳየር ውስጥ ያለ ነው። እንደዚህ ኳየር እየመራ ነው ሲናገር በጣም እስካሁን ዛሬ ድረስ አልረሳም። አይ እግዚአብሔር አይንን ላይ አድርገው አለ፣ ከፍ አድርጋ እንድታይ አለ። ወደ ላይ አይንን ሲቅ አድርገው አይን እግር ላይ ብትሆን ኖሮ አስቡታል እናቸዋል። አይን እግር ላይ ቢሆን ኖሮ አቧራ ሁሉ የሳውራት ነበር። እና ራስ የት ነው ያለው? የአካላችን ምን በላይ ነው ያለው? ራስ ሄድ ሊደር የአካላችን መሪ ማን ነው? ጭንቅላት ነው። ደስ ይላል። ይባርካችሁ። የአካላችን መሪ ማን ነው? ጭንቅላት ነው። ሄሎ፣ ከየት ነው ሊደርሽፕ የሚወጣው? ከዚህ ነው የሚወጣው። we'll see next time። ይኸውላችሁ መሪነት ከጀምራል መሰላችሁ? ከራስ ነው የሚጀምረው። መሪነት ከራስ ይጀምራል። we'll see that next time። ጭንቅላት ሊደርሺፕ የሚወጣው ከዚህ ነው። ተነስና ሻወር ውሰድ ይልሃል። ትነሳለህ። ተነስና ቁርስ በልተህ ወደ ስራ ሂድ ይልሃል። ስራ ትሄዳለህ። ተነስና እንደዚህ አድርግ ይልሃል። ታደርጋለህ። ከየት ነው ትእዛዝ የሚወጣው? ሊደርሺፕ ሊደር ነው። ስለዚህ ሊደርሺፕ ኢዝ ቬሪ አሜዚንግ ዲፓርትመንት። በጣም አስገራሚ፣ በጣም የሚገርም ውበት ያለው ድንቅ የሆነ ራሱ እግዚአብሔር የሰራው ስትራክቸር ነው። ቤት ውስጥ አለ፣ ከተማ ውስጥ አለ፣ ቸርች ውስጥ አለ፣ በሀገር ደረጃ አለ። ሊደርሺፕ አለ እና ሄድ ነው። የቤተሰብ ራስ ማን ነው? ባል ነው። የቤተሰብ ራስ ባል ነው። እዛ ጋር ይሳሳቃል። አልተዋጠላትም። እንግዲህ ብቻ ከዛሬ በኋላ ከዚህ ትምህርት በኋላ የቤተሰብ ራስ ባል ነው። የሚስት ራስ ባል ነው። የትምህርት ቤት ራስ ማን ነው? ተሰምሩ ነው። የከተማ ራስ ማን ነው? ከንቲባው። የኬንታኪ ራስ ማን ነው? ገቨርነሩ ነው። የአሜሪካ ራስ ማን ነው? ትራምፕ ነው። እና በየስፍራው ራስ አስቀምጧል ጌታ እግዚአብሔር። ሊደርሺፕ መሪነት ይሄ ወገኖቼ ማወቅ የሚገባን ጉዳይ ነው። ጌታ ይመስገን። ይህንን አውቀን አክብረን በመታዘዝ እንባረክ ያስፈልጋል። ጌታ ይመስገን። ስሙ የተባረከ ይሁን። ጌታ ይመስገን እና በዲቴል እናያለን። በዲቴል እንደነገርኳችሁ
በዙም ይህን አስተምራለን። አብረን እንማራለን። በዲቴል አሁን እንደዚህ ካየን ጥሩ ነው እና መሪነት እግዚአብሔር ነው። የትኛውም መሪ የትኛውም ፖዚሽን ያለ ሰው የተሾመው ከላይ ነው፣ እግዚአብሔር ነው። ስለዚህ ሰምቶ ያስፈልጋል፣ መታዘዝ ያስፈልጋል። ሳሚሽን በጣም ቁልፍ ነው። ታዘዙና ምን አድርጉ ይላል? ተገዙላችሁ ይላል ተሰሎንቄ ላይ እሷን ድጋሚ ብናይ ደስ ይለኛል። በጣም ገርሞኛል። ወንድሞች ሆይ በመካከላችሁ የሚደክሙትን አያችሁ። መሪዎች ጋር ደግሞ ምን ማድረግ ያስፈልጋል አለባቸው? መድከም አለባቸው። ዳስዋይ ረጅም ሰዓት በሚቲንግ የሚቆዩት ረጅም ሰዓት እናንተ ከሄዳችሁ በኋላ በጣም ረጅም ሰዓት ስለቻችሁ ጉዳይ ዲስከስ ያደርጋሉ። በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን ይላል። የሚገስጿችሁን ይላል። ግሳጼ ዘንድሮ አይታሰብም። ግሳጼ ዘንድሮ አይታሰብም። ሰውን አይደለም ገስጸ በቃ ትንሽ ፊትን ካደረግ ሰው ግን ምን አድርጉ ነው የሚለው? ገስጹ ነው የሚለው። ገስጹ ገስጹ። ቅዱሳን ወገኖች ይሄ ለጥቅማችን ለራሳችን ጥቅም ነው። አሜን ነው። ለራሳችን ጥቅምና በረከት ነው። ስለዚህ መሪዎች ይገስጻሉ፣ ይመክራሉ፣ ያንጻሉ፣ እንደሚገባ ይመራሉ። ስለዚህ እነዚህን ሰዎች እንደሚገባ አክብሯቸው፣ ታዘዙላቸው፣ ተገዙላቸው ነው የሚለው። ጌታ ይርዳል። አሜን ነው። አሜን ነው። ለመሪዎች መገዛት እግዚአብሔር መገዛት ነው። ስሙ የተባረከ ጌታ ይመስገን። ቁመን እንጸልያለን።